ከፍተኛ ክርክር የተነሳበት የድሬዳዋ ጉዳይ ምን እልባት አገኘ? ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱ ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በሀገራዊ ምክክሩ ላይ የፌዴራል ከተሞች በሚል የቀረበው አጀንዳ ትኩረት የሚያደርገው በአዲስ አበባና በድሬዳዋ ከተሞች ላይ መሆኑ ይታወቃል። ድሬዳዋ በአጀንዳነት የተካተተችበት ምክንያት የተለያዩ ብሔሮችና ብሔረሰቦች የሚኖሩባትና ብዙ ጥያቄዎች የሚነሱባት በመሆኑ እንደሆነ የሀገራዊ ምክክር ኮሚሽኑ ገልጿል። የከተማዋ ጉዳይ በአጀንዳነት እንዲያዝ ከነዋሪዎቿ በተጨማሪ በሌሎችም አካባቢዎች ነዋሪዎች በስፋት መጠየቁን የተናገሩት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በመሆኑም ዘላቂ የውሳኔ ምክር ሀሳብ ለተግባራዊ አካላት ቢቀርብ በሚል ከአዲስ አበባ ጋር በአጀንዳነት እንድትቀርብ መወሰኑ አስታውሰዋል። የድሬዳዋ ጉዳይ የአዲስ አበባን ያህል ባይሆንም ከፍተኛ ጭቅጭቅና ክርክር የተደረገበት ስለመሆኑ በፌዴራል ከተሞች አጀንዳ ላይ በንቃት የተሳተፉ ማንነታቸው እንዲታወቅ ያልፈለጉ ግለሰብ ለቢቢሲ አስረድተዋል። በድሬዳዋ ላይ ብዙም ልዩነት የለም፣ ከሞላ ጎደል በስምምነት አልቋል ያሉት ምንጫችን፣ ነገር ግን የኦሮሚያ ክልልና የሶማሌ ክልል ተወካዮች የእኛ ነች የሚል የጎላ ሙግት አቅርበው እንደነበር አብራርተዋል። የኦሮሚያ ተወካዮች አፍረንቃሎ የሚባል የኦሮሞ ብሔረሰብ ጎሳ መኖሪያ አካባቢ ስለነበር ለእኛ ይገባል የሚል መከራከሪያ አቅርበው ነበር። ሶማሌዎቹ ደግሞ ኢሳና ጉርጉራ የሚባል የእኛ ብሔረሰብ ጎሳ አባላት የሚኖሩበት ነበረ ብለው ተከራክረዋል ብለዋል። እኚሁ የቢቢሲ ምንጭ የነበረውን ሁኔታ ሲገልጹም በጣም የተካረረ ነበር በማለት ይህ ተካሮ የነበረው የሁለቱ ክልሎች ተወካዮች ክርክር እልባት ያገኘው የብልጽግና ፓርቲ ባሳየው አቋም መሆኑን ጠቅሰዋል። ገዢ ፓርቲ አባላቱን በየጊዜው እያገኘ በማወያየት መመሪያ ሲሰጥ እንደነበር መረጃ አለኝ ያሉት የምክክሩ ተሳታፊ በዚህም አዲስ ስምምነት ላይ ደረሱ ብለዋል። ይህን ተከትሎ ብዙ ክርክር ሲደረግበት ነበር ያሉት የከተማ ጉዳይ በስተመጨረሻ በ250 ቡድን ላይ ወደ ስምምነት መምጣቱን ተናግረዋል። በዚህ መሰረት ድሬዳዋ ከተማ ተጠሪነቷ ለፌዴራሉ የሆነ በነዋሪዎቿ የምትተዳደር የራሷ ፍርድ ቤትና ፖሊስ ያላት፣ በልማድ ይሰራበት የነበረው 40% ከኦሮሞ፣ 40% ከሶማሌና 20% ከተለያዩ ብሔር ብሔረሰቦች የተወከሉ የድሬዳዋ ነዋሪዎች እንዲያስተዳድሯት የሚለው ቀርቶ በነዋሪዎች የተመረጠ አስተዳደር ይምራት የሚል መግባባት ላይ ተደርሷል ብለዋል። በድሬዳዋ ላይ የተደረሰው የስምምነት ወደ 500 ቡድን ያለ ልዩነት በስምምነት ያለፈ አጀንዳ ነው ሲሉ አክለዋል። ስለዚህ ስምምነት ያነሳንላቸው ለ40 ዓመታት ያህል በድሬዳዋ የኖሩት አስተያየት ሰጪ ስምምነቱ በምክክር ጉባኤው ጸድቆ ቢተገበር ምኞታቸው ነው፣ ነገር ግን ቢጸድቅ እንኳን ይተገበራል የሚል እምነት የላቸውም። በምን እድላችን የሚሉት ግለሰቡ ነባሩ አካሄድ በፍጹም ይቀራል ብዬ አላስብም ሲሉ ስጋታቸውን ገልጸዋል። በዚህ ምክንያታቸውን ሲጠቅሱ እነርሱ የስልጣን ሽሚያ ላይ ነው ትኩረት የሚያደርጉት ብለዋል። በስራው የምንመርጠው መሪ ማግኘት ብንችል ቢያንስ ለውጥ ሊያመጣ ይችላል ብዬ አስባለሁ። ዋና የምንፈልገው ሰላምና የኑሮ ውድነትን ማቅለል ላይ የሚሰራ ነው ሲሉ አስተያየታቸውን አሳርገዋል። በአሁኑ ወቅት ምክክሩ ወደ መጠናቀቂያ መቅረቡን ኮሚሽኑ ገልጸዋል። ከ8 የስራ ቡድኖች የተውጣጡ 15 አጀንዳ ምክረ ሀሳብ አጠናቃሪዎች ያጠናቀሩትን የአጀንዳ ሀሳብ ለየስራ ቡድናቸው አቅርበዋል። 500 አባላት ካላቸው 8 የስራ ቡድኖች ከእያንዳንዳቸው የተውጣጡ 15 በድምሩ 120 አባላት ያሉት ቡድን ካለፈው ሐሙስ ጀምሮ በሁሉም የስራ ቡድኖች የተነሱ የአጀንዳ ምክረ ሀሳቦችን በማዳመጥ ወጥ የሆነ የምክረ ሀሳብ ሰነድ ማቅረባቸውንም ሰኞ ነሐሴ 11 2018 ዓ.ም ገልጸዋል። የተደራጁ አጀንዳዎች የቀረቡላቸው 8ቱ የስራ ቡድኖች ሀሳብና አስተያየት አክለው የመጨረሻው ሰነድ እንዲዘጋጅ ለአደራጅ ቡድኖቹ መመለሳቸውንም አስታውቋል። በሀገራዊ ምክክር ላይ የድሬዳዋ ከተማ በፌዴራል ከተሞች ጉዳይ ስር ምክክር ከተደረገባቸው 2 ከተሞች አንዱ ነው። ከኦሮሚያና ከሶማሌ ክልሎች በተወከሉ የምክክሩ አባላት መካከል ከፍተኛ የይግባኝ ክርክር እንደተደረገባት በምክክሩ ላይ የተሳተፉ ታማኝ ምንጭ ለቢቢሲ ተናግረዋል። ይሁን እንጂ የአዲስ አበባ ከተማ ጉዳይ ሰፊ መነጋገሪያ መሆኑ የድሬዳዋ ጉዳይ ብዙም ትኩረት እንዳያገኝ አድርጎታል። የድሬዳዋ ከተማ አስተዳደር በስራ ላይ ባለው የኢትዮጵያ ሕገ መንግስት አይታወቅም። ከተማዋ የሶማሌና የኦሮሚያ ክልሎች የይገባኛል ጥያቄ የሚነሱባት በመሆኑ በሕግ መሰረት የመጨረሻ ውሳኔ እስኪያገኝ በሚል ከ1985 ዓ.ም ጀምሮ ለፌዴራል መንግስት ተጣሪ ሆና ስትተዳደር ቆይታለች። የከተማ አስተዳደርና ለፌዴራል መንግስት ተጣሪ ሆና መዋቅሯን የሚደነግገው ህጋዊ ሰነድ ማለትም የድሬዳዋ አስተዳደር ቻርተር አዋጅ ቁጥር 416 ህዝብ 1996 የተዘጋጀው ደግሞ በ1996 ዓ.ም ነው። ቻርተሩ የተዘጋጀው ዘላቂ የሆነ ህጋዊ መፍትሄ እስኪገኝ ድረስ የድሬዳዋ ከተማ ለጊዜው ራሱን በራሱ የሚያስተዳድርበት ህጋዊ መሰረት እንዲኖረው ለማስቻል ስለመሆኑ በአዋጁ መግቢያ ላይ ተጠቅሷል። ይህ ቻርተር በተዘጋጀ ማግስት በቀጣዩ ዓመት ከተካሄደው የ1997 ዓ.ም ምርጫ በኋላ የከተማ አስተዳደር የተለየ ቅርጽ ይዞ ቀጥሏል። ይኸውም 40-40-20 የስልጣን ክፍፍል ያካተተ ሲሆን እስካሁንም ድረስ በስራ ላይ ያለ ነው። በቻርተሩ ውስጥ በግልጽ ባልተጠቀሰው በዚህ የስልጣን ክፍፍል መሰረት የኦሮሞና የሶማሌ ተወላጆች 40-40 በመቶውን የከተማ አስተዳደር ምክር ቤትና የካቢኔ ቦታ ሲከፋፈሉ የተቀረው 20 በመቶ በከተማዋ ለሚኖሩ ሌሎች ብሔረሰቦች እንዲሆን ተደርጓል። የከንቲባነቱን ቦታ ደግሞ የሁለቱ ብሔር ተወላጆች ተራ በተራ እየተፈራረቁ ይዛሉ። ይህ በፖለቲካዊ ውሳኔ የተተገበረና ከ2 አስርተ ዓመታት በላይ
የዘለቀ ስልጣን ክፍፍል በብዙዎች ዘንድ ትችት ሲሰነዘርበት ቆይቷል። ይህ አካሄድ የሚተቹ የድሬዳዋ ከተማ ነዋሪዎችም ቁጥር ጥቂት የሚባል አይደለም። ከምሁራን በተጨማሪ አስተያየታቸውን የሰጡ 3 የከተማ ነዋሪዎችም የነበረውን የከተማዋን አስተዳደር አወቃቀር የሚተቹ ናቸው። በስልጣን ክፍፍሉ ደስተኛ ለመሆናቸው ማንነታቸውን እንዲታወቅ ያልፈለጉት አስተያየት ሰጪዎች ለቢቢሲ ተናግረዋል። ይህ አካሄድ የከተማዋ እድገት ወደ ኋላ እንዲቀርና የመልካም አስተዳደር ችግር እንዲኖር ከፍተኛ ሚና አለው ይላሉ። አንዱ ምክንያታቸውን ሲያስረዱ የስልጣን ክፍፍሉ የከተማዋ ነዋሪዎችና ተወላጆች ያገለለ ነው ሲሉም ይዛቻሉ። ነገር ግን ዋና የምንፈልገው ሰላማችንን ነው በማለት ይህ ሁኔታ ብዙም እንደማያሳስባቸው አንስተዋል። ካነጋገርናቸው ነዋሪዎች መካከል ሌላኛው ግለሰብ ለ40 ዓመታት ያህል በድሬዳዋ ይኖሩ ናቸው። ከቅርብ ዓመታት ወዲህ በከተማ እየተስተዋለ ያለው አለመረጋጋት ያለውን የአስተዳደሩን አወቃቀር ተጠያቂ ያደርጋሉ። የሰላምና የፍቅር ተምሳሌት ተደርጋ የምትወሰደው የበረሃ ገነት ድሬዳዋ ከ2008 ወዲህ አዲስ ሆናብኛለች ይላሉ። በ2008 ተከስቶ የነበረውና ለተወሰነ ጊዜ አልፎ አልፎ የተስተዋለው የብሔርና የሃይማኖት ይዘት እንዳለው የገለጹት ግጭት በ40 ዓመታት የከተማ ቆይታቸው የማያውቁት መሆኑን ተናግረዋል። በአሁኑ ወቅት ድሬዳዋ የተረጋጋችና ሰላማዊ ከተማ እንደሆነች የሚገልጹት ግለሰቡ እሱ ሳይናጋ እንዲቀጥል ነው ፍላጎቴ ብለዋል። ነገር ግን በማንኛውም ጊዜ ግጭት ሊፈጠር ይችላል የሚል ስጋት እንዳላቸውም አልሸሸጉም። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።